በዓለም ላይ መድኃኒት የሌላቸው ተብሎ የሚታመኑ እንኳን ቢሆኑ ብዙ ሙከራዎች አሏቸው። በጣም ብዙ ይሞከራል እነሱን ለመመለስ ማለት ነው። ካንሰር ቢሆን፣ HIV ቢሆን፣ ስኳር ቢሆን፣ ደም ግፊት ቢሆን፣ ሌሎች በሽታዎችን በሏቸው በዓለም ላይ ምንም ተስፋ የላቸውም ተብለው የተተዉ ኬዞች የሉም። ነገር ግን አንድ ብቻ አለ ተስፋ ማይደረግለት የተደመደመ ጉዳይ አለ። እሱም ጉዳይ አይነ ስውርነት ነው። ሳይንቲስቶች፣ የሕክምና ባለሙያዎች፣ በየትኛው መስኩ የተሰማሩ ምሁራኖች ናቹራሊ የተፈጠረን ሰው ማየት እንዲችል የሚያደርጉበትን ነገር የተዘጋ ኬዝ ነው። አይነ ስውርን ለማሳየት ጥረት ማድረግ የተዘጋ ኬዝ ነው። የተዘጋ ፋይል ነው። ኢየሱስ ጋር የተዘጋ ፋይል የለም። ማታካቻ የኔ ጌታ ጋር የተዘጋ ፋይል የለም። ዓለም ሊዘጋው ይችላል ፋይላቸውን፣ እግዚአብሔር ግን ይከፍተዋል። ጌታ ኢየሱስ ክርስቶስ ይሄንን ሰው ከመንደር አስወጣውና ከፈወሰው በኋላ ወደ መንደር እንዳይገባ ነገረው። ለምንድን ነው ጌታ ኢየሱስ ከመንደር ውጣ ያለው? መልሰው ወደ መንደር አትግባ ያለው ብሎ መጠየቅ ኃጢአት አይሆንም። ለኔ ኃጢአት አይሆንብኝም። ያው የመጽሐፍ ቅዱስ አስተማሪዎችም እንደሚናገሩት እናንተም እንደምታነቡት በቃ ልጁን ያገኘው መንደር ውስጥ ነው። ከመንደር ነው ያወጣው። ከዛ ፈወሰውና ወደ መንደር ነው አትግባ ያለው። መንደሩ ኢዝ መንደር በቃ ምንድነው? ምንም ሌላ ቶፒክ የለውም። መንደሩ ምንድነው? መንደር ነው። በቃ እዛ ሰፈር ነው፣ መንደር ነው። ለኔ ግን ከመንደርነት ያለፈ መልእክት አለው። ለኔ ነው፣ ለእናንተ አላውቅም። ስለዚህ ከኔ ጋር የምትጋሩ ከሆነ ትጋራላችሁ። ያ መንደር ከመንደርነት ከመኖሪያ ሰፈርነት ያለፈ ሐሳብ አለው። የሚነግረኝ ትምህርት አለ፣ የሚያወራልኝ የሚያጫውተኝ ጉዳይ አለ። መንደር ከመኖሪያነቱ ባለፈ አመለካከትን የሚናገር ነው ብዬ አስባለሁ። እንደውም በዚህ ጉዳይ ላይ አንዳንድ ኮሜንታሪዎችን ሳነብ ጌታ ኢየሱስ ክርስቶስ ያንን አይነ ስውር ከመንደር ያወጣው እንቅፋት እንዳይሆንበት ነው ለአገልግሎቱ የሚል መንደር ውስጥ እንቅፋት እንዳለ የሚናገር ነውና ከተፈወሰም በኋላ አታውራ ብሎታል። ታውቃላችሁ፣ አታውራ ሄደው በመንደር ውስጥ እንዳታወራ ብሎታልና ለኢየሱስ አገልግሎት እንቅፋት ሊሆኑ የሚችሉ ሰዎች መንደር ውስጥ አሉ። ይሰማል ማወራው መንደር ውስጥ አሉ። ለኢየሱስ አገልግሎት ኮሜንታሪዎች የሚናገሩት ቀጥታ ለኢየሱስ አገልግሎት እንቅፋት የሆኑ ሰዎች መንደር ውስጥ ስላሉ ከፈውሱም በፊት ከፈውሱም በኋላ ይሄንን ጉዳይ በተመለከተ ወሬ እንዲወራ ያልፈለገው ከዚህ ነገር ተከትሎ በኢየሱስ አገልግሎት ላይ እንቅፋት የሚሆኑ ሰዎች ስላሉ እንቅፋት እንዳይገጥመው በማሰብ ነው ብለው ይናገራሉና ለኔ መንደር ከመንደርነቱ ባለፈ አመለካከትን የሚወክል አመለካከትን የሚያሳይ ነገር ነው ብዬ አስባለሁ። ወዳጆቼ መንደሩ ምንድነው ካላችሁኝ ውስንነት ያለው አስተሳሰብ ነው። ውስንነት ያለው አስተሳሰብ ነው። በመሰረቱ ውስንነታችሁ የማይወሰነውን እግዚአብሔር እንደሚወስነው ታውቃላችሁ። እግዚአብሔር አይወሰንም። ይሄ ሊሚትድ ልትወስኑት ልትገድቡት የማትችሉት ነው አምላካችሁ። ነገር ግን እግዚአብሔር ይወሰናል። በምንድን ነው የሚወሰነው ካላችሁ በእኔና በእናንተ ውስንነት ይወሰናል። መንደር ማለት ውስንነት ያለበት አስተሳሰብ ማለት ነው እና ይሄንን አይነ ስውር ጌታ ኢየሱስ ያወጣው ውስንነት ካለበት አስተሳሰብ ነው። ምን ማለት ነው አመለካከት ወይም አስተሳሰብ ማለት ምን ማለት ነው? አመለካከት ምን ማለት ነው ካላችሁኝ ህይወትን የምትገጥሙበት በሂደት ባህሪያችሁን የሚወስን አቋም ያለው የእናንተነታችሁ ማሳያ ነው። አመለካከታችሁ ነው ህይወትን የሚገጥመው። አመለካከት ማለት ይሄ መንደር የሚለው ለኔ ከመኖሪያነቱ ባለፈ አመለካከትን የሚወክል ነው። አመለካከት ማለት ደግሞ ህይወትን የሚወስን ባህሪያችሁን ዲዛይን የሚያደርግ ነገር ነው። አመለካከት በቀጣይነት የእናንተን ባህሪ ዲተርማይን የሚያደርግ ነገር ነው። ህይወትን ደግሞ የምትገጥሙት በአመለካከታችሁ ነው። ለምሳሌ ማጣትን የምትገጥሙት በገንዘብ አይደለም፣ ወይም ማግኘትን የምትገጥሙት በገንዘብ አይደለም። የትኛውንም ችግር፣ ህመም፣ ውስንነት፣ ድህነት፣ ከፍታ፣ ተቃውሞ፣ ድጋፍ፣ የተለያዩ ጉዳዮችን የምትገጥሙት በአመለካከታችሁ ነው። በአመለካከታችሁ ነው። ሌሎቹ ነገሮች በጠቅላላ የአመለካከታችን ሰራተኞች ናቸው እንጂ በራሱ ህይወትን ገጥመን ድል የምናደርግባቸው ጉዳዮች አይደሉም። እኔ እንደምታውቁት በሁለት በኩል ነው ማስበው። በሁለት በኩል ነው ማስበው ማለት ምን ማለት ነው? ሰው በሁሉ አቅጣጫ መልማት አለበት ብዬ ነው ማምነው። ሰው ዝም ብሎ መጠንጠጥ አለበት ብዬ አላምንም። በሁሉም አቅጣጫ መልማት አለበት ብዬ አስባለሁ። ሰው መንፈስ ብቻ አይደለም፣ ሰው ስጋ ብቻ አይደለም፣ ሰው ነፍስ ብቻ አይደለም።
ሰው ነፍስ ካለው ዕውቀት፣ ፍቃድ፣ ስሜት አለው። ስለዚህ ኢሞሽናሊ ኢንተለጀንሱ መጨመር አለበት፣ ማቹርድ መሆን አለበት፣ በዕውቀት መጨመር አለበት። በሁሉም አቅጣጫ ሰው ማደግ አለበት ብዬ አምናለሁ። ሁሌ እንደምነግራችሁ በፕሮቴስታንት ሃይማኖት ተቋም ውስጥ ትልቁ ችግር ሰዎች በመንፈሳዊ ነገር ብቻ ይለማሉ። በትንቢት፣ በልሳን፣ በቃል ይለሙና በግጭት አፈታት ዜሮ ናቸው። ስለዚህ በመንፈሳዊ ነገር የሰበሰቡትን በሚገጥማቸው ግጭት በትነውት እንደገና ዜሮ ይገባሉ። በሁሉ አቅጣጫ ነው እኛ ማደግ፣ በሁሉ አቅጣጫ ነው መዳበር ያለብን ብዬ አምናለሁ። ይሄን ያልኳችሁ ለምንድን ነው? መንደር የሚለው ጉዳይ ለኔ ከመኖሪያነት ባለፈ አመለካከት ነው። አመለካከትን ሪፕሬዘንት የሚያደርግ ነው። አመለካከት ደግሞ ምንድነው ካላችሁኝ፣ ህይወትን እምገጥምበት በሂደት ባህሪዬን የሚወስን የማንነቴ ማሳያ ነው። እኔ ብዬ ራሴን የተሰወረውን ማንነቴን ለናንተ በተገለጠ ህይወት የሚመጣው በአመለካከቴ በኩል ነው። እኔን ከአመለካከቴ ተነስታችሁ ነው እንዲህና እንዲያ የሚል ዲፊኒሽን የምትሰጡኝ። ግልጽ ነው። እንዲህ ነው እንደሚያስበው፣ እንዲህ ነው እንደ ነገሮችን የሚረዳው ብላችሁ አንዳንድ ጊዜ ከሰዎች ጋር ትደነቃላችሁ። ስለዚህ ከአንዳንድ አመለካከቶች፣ ከአንዳንድ አስተሳሰቦች መውጣት አለብን። በተለይ የማስበው ነገር ምንድነው? በጣም ብዙ ጸሎቶች፣ ብዙ ትጋቶች፣ ብዙ ለቅሶች፣ ብዙ ልፋቶች፣ ብዙ ሩጫዎች ያለበት ማህበረሰብ ውስጥ ነው ያደግኩት። ቤተ ክርስቲያን ውስጥ ነው ያደግኩት። ነገር ግን ያ ሁሉ ድካም፣ ያ ሁሉ ጥረት፣ ያ ሁሉ ልፋት ውጤት ባመጣ አቅጣጫ አይደለም አሁን ላይ የማየው ወዳጆቼ፣ ከምንም ነገር በፊት ወደ የትኛውም ሁኔታ ከመምጣታችሁ በፊት አስቀድማችሁ ይላችሁ ከድህነት ኢኮኖሚካሊ ከመውጣታችሁ በፊት ከድህነት የምትወጡት በአስተሳሰብ በአመለካከት ሳትወጡ በቆጠራ አትወጡ። መጀመሪያ ቀድሞ ከድህነት የሚወጣው አስተሳሰባችሁ። አንዳንድ ሰዎች ድህነትን ይወዳሉ፣ እንደውም እንደ መንፈሳዊነት እንደ ጌታ የጸጋ ስጦታ 9 የጸጋ ስጦታ አለ፣ 10ኛ የጸጋ ስጦታ አድርገው ነው የሚመለከቱት። እግዚአብሔር ባለጠግነትን የሚጠምድ ግመል በመርፌ ቀዳዳ ብትሾልክ ይቀላታል ባለጠጋ መንግስተ ሰማይ ከሚገባ የሚለውን ይዘው ድህነት የክርስትና ማሳያ አድርገው የሚወስዱ ሰዎች አሉ። ከየትኛውም አይነት ሰው ከጨለማ በአካል ፊዚካሊ በፐርሰናሊቲ ከመውጣቱ በፊት አስተሳሰቡ ነው የሚወጣው። ከድህነት ቀድሞ የሚወጣው አስተሳሰባችሁ ነው። ከሆነ ሰፈር፣ ከሆነ ስታተስ፣ ከሆነ አካባቢ ራሱ ቀድሞ የሚወጣው መጀመሪያ ሐሳባችሁ። ሐሳባችሁ ቀድሞ ካልወጣ እግራችሁ ተከትሎ አይወጣም። እግራችሁ የሚከተለው አስተሳሰባችሁን ስለሆነ፣ እጃችሁ የሚሰራው ሐሳባችሁን ስለሆነ መጀመሪያ መውጣት ያለበት ሐሳባችሁ ነው። ሐሳባችሁ ላይ ያለቀቃችሁ ድህነት ኪሳችሁ ላይ አይለቃችሁ። እደግመዋለሁ። ሐሳባችሁ ላይ ያለቀቃችሁ ድህነት ኪሳችሁ ላይ አይለቃችሁ። ሐሳባችሁ ላይ ያለቀቃችሁ ኃጢአት እጃችሁ ላይ አይለቃችሁ። መጀመሪያ ነገር መልቀቅ ያለበት ሐሳባችሁን ነው፣ አመለካከታችሁን፣ አስተሳሰባችሁን ነው። እሺ መንደሩ ለኔ ምንድነው? እኔ እየጻፍን እንሂድ። የመጀመሪያው ውስንነት ያለበት አስተሳሰብ ነው። መንደር ማለት ውስንነት ያለበት እና ብዙ ጊዜ አይታችሁ ከሆነ ከብዙ ነገር አንፃር እንወሰናለን። መንደሩ ኑሮን ከማቅለል በማክበድ የሚደሰት ነው። ኑሮን ከማቅለል በማክበድ የሚደሰት ነው። ከማስታረቅ በማጣላት የሚደሰት ነው። መንደሩ የሚደሰት ነው። ከመደገፍ በመጠለፍ የሚደሰት ነው። መንደሩ ከመስጠት በመቀበል የሚደሰት ነው። ከማግኘት በማጣት የሚደሰት ነው። እመጣላችኋለሁ። ወደ ግሬት ዴስቲኒ፣ ወደ ግሬት ሰክሰስ፣ ወደ ውጤት፣ ወደ ፍሬያማነት መምጣት ከፈለጋችሁ አንድ መላቀቅ ያለባችሁ አስተሳሰብ ቢኖር፣ አመለካከት ቢኖር ይሄንን ነው ወዳጆቼ። በጣም መንደር የአመለካከት ነጸብራቅ ነው ለኔ ብዬ እንዳልኳችሁ ይሄን መርሳት የለባችሁም። ከማስታረቅ በማጣላት የሚደሰቱ ሰዎች አሉ። ከማስታረቅ በማጣላት የሚደሰቱ ሰዎች አሉ። ከመደገፍ በመጥለፍ የሚደሰቱ ሰዎች አሉ። በጣም ብዙ ሰዎች እየጸለዩ ሰው ይጠልፋሉ። እየጸለዩ በሚገርም ልሳን እያወሩ የሚገርም ግሪክ እየተረጎሙ በጣም የሚደሰቱት ግን ሰው በመደገፍ ሳይሆን ሰው በመጥለፍ ነው። ሰውን ጠልፎ በመጣል አስተሳሰብ ውስጥ እየኖርክ የተሻለ የህይወትን ዴስቲኒ ኤክስፔክት ካረክ ዝም ብሎ ምኞት ነው የሚሆንብህ። መጀመሪያ መውጣት ያለብህ ከመደገፍ መጥለፍ በሚባል አስተሳሰብ ውስጥ ከዚህ መውጣት አለብህ። እንደው አንዳንድ ሰዎች ከማስታረቅ በማጣላት ይደሰታሉ። እና መንደሩ በጣም የሚደሰተው ጉዳይ ይሄ ነው። ያስደስታቸው። ሰው ሲጣላ ደስ ይላቸዋል። ሲጮህ ደስ ይላቸዋል። ባልና ሚስቶች ሲደባደቡ ደስ ይላቸዋል።
ሲታረቁ ደስ አይላቸው። መንደሩ by the way መንደሩ ልትሆኑ ያላችሁትን ሳይሆን የሆናችሁትን ነው የሚያሳያችሁ። that's why መውጣት ያለባችሁ። አሰማችሁኝ? ከመንደር አስተሳሰብ መውጣት ያለባችሁ። መንደሩ የሚያሳያችሁ ልትሆኑ ያለውን ሳይሆን የሆናችሁትን ነው። ሉክ እግዚአብሔር አብርሃምን ከድንኳን ውጣ አለው። ድንኳኑ የሚያሳየው አብርሃም ሊሆን ያለውን ሳይሆን አብርሃም የሆነውን ነው። አብርሃም ሊሆን ያለው እንደ ሰማይ ከዋክብት ነው። የሆነው ሽማግሌ ነው። እግዚአብሔር ደግሞ የሚፈልገው አብርሃም የሆነውን እንዲያይ ሳይሆን ሊሆን ያለውን እንዲያይ ነው። ከፊት ለፊቱ እንደ ሰማይ ከዋክብት ሊበዛ እንደሆነ እንደ ምድር አሸዋ ሊበዛ እንደሆነ ወዳጆቼ ከእንደዚህ አይነት አስተሳሰብ መፋታት አለባችሁ። የሆናችሁትን አግሉቶ ልትሆኑ ያላችሁትን ነገር ከሚሸፍንባችሁ አስተሳሰብ ካልተለያያችሁ ልትሆኑ ያለውትን ነገር በወሬ ብቻ ነው የሚቀረው። ልትሆኑ ያለው ነገር አለ። ልትበዙ ነው፣ ልትደምቁ ነው፣ ልትገዙ ነው፣ ምድር ልትሸፍኑ ነው፣ መድኃኒት ልትሆኑ ነው። መንደሩ ደግሞ ተባብሮና ተስማምቶ የሆናችሁትን ነው ሊነግራችሁ የሚፈልገው። ዛሬ እግዚአብሔር አምላክ እንደዚህ አይነት ህይወት ይለያችኋል። ለኔ መንደሩ የሆንኩትን እያሳየኝ ልሆን ያለውትን የሚሸፍንብኝ ነው። ልሆን ያለው የሚበልጠው ከሆንኩት ይሰማል ማውራው። አቤት ወዳጆቼ የሆናችሁትን እየነገረ ልትሆኑ ካለው ከሚያስቀራችሁ አስተሳሰብ መውጣት አለባችሁ። ልትሆኑ ያለው ይበልጣል ከሆናችሁት። አሁን ካላችሁበት ልትሆኑ ያለውን ባይተወይ መንደሩ የሚነግራችሁ በጣም እንደደከማችሁ እድሜያችሁ እንደሄደ ከዚህ በኋላ ብትጀምሩም እንደማትደርሱበት አቅም እንደሌላችሁ እንደማይሆን ተራምኞ ተራቅሸት እንደሆነ ምናምን ነው። ጌታ ኢየሱስ ከመንደር አወጣውና ተመልሰ ወደ መንደር አትግባ። መንደር ይሄ መንደር የሚባለው ጉዳይ ከመስጠት በመቀበል ነው የሚደሰተው። ግሬት ዴስቲኒ ደግሞ ከመቀበል በመስጠት ነው። አሁን መጀመሪያ መላቀቅ ያለባችሁ ከመቀበል በመስጠት ወደ መስጠት አስተሳሰብ ነው። መፋታት ያለባችሁ እየተቀበለ ከሚደሰት እየሰጠ ወደሚደሰት አስተሳሰብ ነው። የመንደር አመለካከቶች ሁሉንም ነገር ከመንደር አንፃር መገምገም ምን ማለት ነው? እኔ እንዲህ ነኝ እያሉ በነበር መኩራራት አንዱ የመንደር አመለካከት ነው። በነበር መኩራራት የሉም እኮ የሉም፣ ወድቀዋል፣ ኪዳን አለን ይሏል። የሉም ወድቀዋል፣ ግን ኪዳን አለን ይላል። በነበር እንዲህ ነበር፣ ቀደምት ነበር፣ ድሮ ባለሀብት ነበር። የመንደር አመለካከት አንዱ በነበር መኩራራት ማለት ነው። የሃይስኩል አንበሳ ዩኒቨርሲቲ ሬሳ ማለት ነው። አንዳንድ ተማሪ አላየው ሃይስኩል ላይ አንበሳ ዩኒቨርሲቲ ሲገባ ሬሳ ነው። እና ዩኒቨርሲቲ ላይ የሚነግርህ ሃይስኩል ላይ የነበረውን ሰክሰሱ ነው። በቃ በጣም 99 ሂስትሪ 98 ጂኦግራፊ 97 ሁሉንም ባይተው እያለ አሁን ዲዩን ነው የሚለቅመው። ዲዩን ነው የሚጠጣው ዘጥ ብሎ። በነበር መኩራራት ተምሬ ነበር፣ ቀዳሚ ነበርኩ፣ ቆርቋሪ ነበርኩ፣ የጀመርነው እኛ ነን። አንደኛ መፋታት ያለባችሁ ከነበር አስተሳሰብ። ነበርኩ፣ ጸልይ ነበር፣ ቃል አነብ ነበር፣ የሆነ ሰው ነበርኩ። አንዱ የመንደር አመለካከት በነበር መኩራራት። ሁለተኛው የመንደር አስተሳሰብ ምን መሰላችሁ? መንደር ማለት የአሉ ኑሮ የይሉንታ ገመድ ማለት ነው። የአሉ ኑሮ የይሉንታ ገመድ ማለት ነው መንደር። ጌታ ኢየሱስ ከመንደር ነው ያወጣው ይሄን ሰውዬ። መንደር ማለት የአሉ ኑሮ ነው። አሉ ምን አሉ በአሉ የሚኖሩ ሰዎች አሉ። ከአሉ ኑሮ ውጡ። ቅባት ይዞ አሉ አይሰራም። መልእክት ይዞ አሉ አይሰራም። በራሳችሁ ጉዳይ ላይ አተኩሩ። እንዲህ አሉ፣ እንዲህ ሆኗል አሉ። የአሉ ኑሮ የመንደር አስተሳሰብ ነው። ለምሳሌ የመንደር አመለካከት ምን አይነት እንደሆነ ላሳያችሁ። የትም ቦታ ጸልይ፣ ጸሎት ግን የሚያደርገው በእኛ ቤተክርስቲያን በኩል ነው። ይሄ የመንደር አስተሳሰብ ነው። መንደሩ
ከመደገፍ በመጥለፍ ነው የሚደሰተው። ሰውን ከመደገፍ ይልቅ በመጥለፍ አትደሰቱ። ከመስጠት ይልቅ በመቀበል አትደሰቱ። እደግመዋለሁ። ኑሯችሁን ከማቅለል በማክበል አትደሰቱ። ኑሯችሁን ቀለል አድርጉ። ቀለል ያለ ኑሮ መኖር በጣም ኢምፖርታንት ነው። ከማስታረቅ በማጣላት ነው መንደሩ የሚደሰተው። በዛ አትደሰቱ። መንደር ጊዜያዊ ክብርና ጊዜያዊ ምቾት የሞላበት ነው። በጣም ባስተሳሰባችሁ ከጊዜያዊ ክብርና ከጊዜያዊ ምቾት ተፋቱ። ጊዜያዊ ክብርና ጊዜያዊ ምቾት አሻግራችሁ እንዳታዩ የሚከልል የልብ ተራራ ነው። ጊዜያዊ ክብርና ጊዜያዊ ምቾት ከሚሰጣችሁ ነገር ተፋቱ። ጊዜያዊ ክብር አሻግራችሁ እንዳታዩ እይታችሁን የሚጋርድ የልብ ተራራ ነው። ባዘወይ ሰይጣን ከጋረዳቸው ሰዎችም ከጋረዷቸው ሰዎች በላይ ኢጎ የጋረዳቸው ሰዎች ቤተክርስቲያን ውስጥ ቀርተዋል። ኢጎ በጣም ክፉ ነው። ከልብ ይሄ የልብ ኩራት ከፍተኛ ነው። ባጭር አማርኛ አንድ ባለራዕይ ሰው ወይም አንድ ወጣት ልጅ አንድ ክርስቲያን መሆን ያለበት ራሱን ከጊዜያዊ ክብርና ምቾት መጠበቅ አለበት። ወዳጆቼ ከጊዜያዊ ክብርና ምቾት ካልተላቀቃችሁ በስተቀር በዘላቂነት ኢንፍሉዌንስ ማድረግ አትችሉ። አሁን ምቾትን ካለቀቅ ከጊዜያዊ ክብር ካልተፋታ የሚቀጥለው ዘመን ላይ ደጋፊ አትሆንም፣ ተደጋፊ ነው የምትሆነው። ገዢ አትሆንም፣ ተገዢ ነው የምትሆነው። ጊዜያዊ ክብሩን የሚወድና ምቾቱን የሚወድ ሰው ይመራል እንጂ አይመራም። አሁን ከረንትሊ ካላችሁ ምቾት ካልወጣችሁና ክብር ይሄ ኢጎ ጊዜያዊ ክብር ካልጣራችሁ በስተቀር ወደሚቀጥለው ከፍታ አትወጡ። እውነቴን ነው የምነግራችሁ። እግዚአብሔርን አትወስኑት። በዙሪያችሁ ባለው በገበያችሁ በትምህርታችሁ ምን አትወስኑት። እግዚአብሔር ከእንደዚህ አይነት አስተሳሰብ መውጣት አለባችሁ። ከዛ ሲቀጥል በዋንኛነትና በመሰረታዊ ደረጃ ሁልጊዜ ፌሎሺፕ የማደርገው የሆንኩትን ከሚያሳየኝ ይልቅ እምሆነውን በሚያሳየኝ አስተሳሰብ ውስጥ ወዳጆቼ የሆናችሁትን ሆናችሁታል። ዝኖት ቢግ ዲል ሆናችሁታል። በቃ ይሄው ተከራይ ሆናችኋል፣ እግረኛ ሆናችኋል፣ ታክሲ መጠበቅ ሆናችኋል። የሆናችሁት ቢግ ዲል አይደለም። ልትሆኑት ያለው ግን እጅ ባፍ የሚያስጨን ነው። ይሰማል ወይ ማወራላችሁ? ከሱ መፋታት አለባችሁ። መንደር ጊዜያዊ ክብርና ምቾት ያለበት ሰፈር ነው። መንደር ውስጥ ያለ ምቾት የትም የለም። በጣም የሚገርም ምቾት ነው ያለው መንደር ውስጥ ያለው። ጫወታው ራሱ ቀላል አይደለም። ከጊዜያዊ ክብር ከጊዜያዊ ምቾት ካልተፋታችሁ ባይ ዘ ዌይ የተለቀቀውን ነገራችሁን ባይት ልንገራችሁ። ያ መንደር ለዓይነ ስውሩ እኮ ዋስትናው ነው። ያ መንደር ለዓይነ ስውሩ ዋስትናው ነው። ራቅ ካለ ይጠፋል። ጌታ ደግሞ ሊፈውሰው የፈለገው እሱ እንደ ዋስትና ከሚቆጥረው ከባቢያዊ ሁኔታ አውጥቶ እውነቴን ነው የምነግራችሁ። አውጥቶ ነው ዋስትናው ከሚሆን ነገር አውጥቶት ነው። እግዚአብሔር ፋይናንሻሊም ስፒሪቹዋሊም በሁሉም አቅጣጫ የሚባርካችሁ ከክብራችሁና ከምቾታችሁ ስትወጡ፣ ከመደገፍ ይልቅ በመጥለፍ ከሚደሰት አስተሳሰብ ስትወጡ፣ ከመስጠት ይልቅ በመቀበል ህይወት ከመደሰት ስትወጡ እግዚአብሔር ይባርካችኋል። ከመንደር ተላቀቁ። ከመንደር ውስንነት ካለው አስተሳሰብ ተላቀቁ። ይኸውላችሁ በዚህ አቅጣጫ እኔን እንድትመስሉ ነው የምፈልገው። ውስንነት ካለው አመለካከት ተፋቱ። አቤት መንደር ምን አይነት አስተሳሰብ መሰላችሁ? ሳይሞክሩ ያቃታቸው ሰዎች የተሰበሰቡበት ማለት ነው። ሳይሞክሩ ያቃታቸው ሰዎች ማህበር ማለት ነው መንደር ማለት። ሳይሞክሩ ያቃታቸው ሰዎች ሳይሞክሩ ንግድ ሳይሞክሩ አገልግሎት ሳይሞክሩ ትምህርት ሳይሞክሩ ያቃታቸው ሰዎች መካከል ማለት ነው መንደር ማለት። ባይ ዘ ዌይ መንደሩ ችግር ብቻ ሳይሆን ሀብት ይፈራል። ጌታ ኢየሱስ እኔ አሁን ባይ ዘ ዌይ እንትን እንዳላረገው ብዬ ነው። ይሄ መንደሩ ማለት አልላችሁ። መንደሩ በቃ መንደር ስለሆነ ያስ መጽሐፍ ላይ ያለው መንደር ነው፣ መኖሪያ መንደር ነው። እኔ ግን የገባኝ ነገር አለ። በጣም ብዙ ሰው ታውቃላችሁ
ችግሩን ማነው ከችግር በላይ ሀብት የሚፈራ ሰው እንዳለ ታውቃለህ? ምን መሰለህ? አንድ ሰው ዝናብ ይዘንባል። ዝናብ ሲዘንብ አንድ ጎጆ ስር የሆነ ልጅ ተቀምጧል እና አንድ ሰውዬ ከብቶቹን ያስገባል በዝናብ። እንኳን አልኖረኝ አለ፣ ዝናብ ይመታኝ ነበር። እንኳን ከብት አልኖረኝ ዝናብ ይመታኝ ነበር። እንዲህ አይነት ባይዘው እኔ በንግግር ነገርኳችሁ እንጂ ማግኘትን ከችግር በላይ የሚፈሩ ሰዎች ቢያገኙ ያስቡታል። ባገኝ ብለው ያስባል። መንደሩ ምትሃት እንጂ ሂደት አይወድም። ምትሃት እንጂ ሂደት አይወድም። ተአምራት እንጂ ትግል አይወድም። ምትሃት ይወዳል መንደሩ። እኔ ያደግኩበት መንደር ነው፣ የእናንተን አላውቅም። ምትሃት ይወዳል፣ አስማት ይወዳል። አስማተኛ ትምህርት ቤት ሲመጣ ነቅለን ነው የምንሄደው። ሂደት አይወድም፣ ፕሮሰስ አይወድም። ይሄ ምትሃት ከሚወድ ሂደት ከማይወድ አስተሳሰብ ውጡ። በቃ በሆነ ምትሃት ዛሬ አሜሪካ ብትገኙ ደስ የሚላችሁ ሰዎች፣ በቃ በሆነ ምትሃት ነገ መኪና ብትነዱ ደስ የሚላችሁ ሰዎች አነዱ። ሂደት ነው። በሂደት እመኑ፣ በምህታት ከምታምኑ። በትግል እመኑ፣ ከተአምራት በላይ በትግል እመኑ። መንደር አመለካከት ነው። ምን አይነት አመለካከት ብለህ ካልከኝ ከትግል ይልቅ ተአምራትን የሚወድ አመለካከት ነው። ከሂደት ይልቅ ምትሃትን የሚወድ አመለካከት። መንደሩ አንተን የሚያለብስህ እነሱ የተሸነፉበትን ወይም እሱ የተሸነፈበትን። መንደሩ አንተን የሚያለብስህ እሱ የተሸነፈበትን፣ እሱ የተሸነፈበትን ያለብስሃል። ምን ማለት ነው? ሳኦል የተሸነፈበትን ዳዊትን እንዳለበሰ ተሸንፎበታል። 40 ቀን ጥያቄ መመለስ ያልቻለበትን ካፖርት ለዳዊት ይሰጣል። መልስ በካፖርት ቢሆን ኖሮ ለምን ራሱ አይመልሰውም ነበር? እዛ የቆመውን ጎልያድ። መንደሩ ማለት ልንገርህ፣ እሱን ድሃ አድርጎ ያስቀረውን ጉዳይ እንደ ጥበብ ነው ላንተ የሚነግርህ፣ እንደ ጥበብ። ከመንደር አስተሳሰብ መውጣት አለባቸው። ይሄ መንደር አስተሳሰብ ማለት የሶሻሊዝም አስተሳሰብ። መንደሩ የሚያለብስህ እሱ የተሸነፈበት ነው። ምክንያቱም አንተ ካሸነፍክ ሰፈር ትቀይራለህ። አብረ ነው መሸነፍ ያለብህ። እሱ ሞክሮ ያልተሳካለትን አፕሮች አንተ መደገው ምን ስለሆነ ነው? ሌላው መንደሩ ምን እንደሚፈልግ ታውቃለህ? አንተ የሆንከውን ሆነ እንድትቀር ነው የሚፈልገው። ኤልያብ እንደዚህ ያለው፣ አንተ የአባትህን በጎች ለምን ትለምጣለህ? ሁሌ እረኛ ሆነ እንድትሞት ይፈልጋል። ሁሌ በቃ የሆንከውን ሆነ። በቃ አስተማሪ ከሆንክ አስተማሪ ሆነ። በቃ አስተናጋጅ ከሆንክ አስተናጋጅ ሆነ። ሁሌ እንዴት ነው ተቀጣሪ የምትሆነው እንዴ? የራስ ነገር ያስፈልጋል እንጂ። መንደሩ ምን እንደሚፈልግ ታውቃለህ? ሁል ጊዜ የሆንከውን ሆነ እንድትቀርብ ይፈልጉት። መጨረሻ ላይ የእድሩን መዝገብ እንድትረከብ ነው ይፈልጉት። በቃ ስም አባል ያደርገዋል፣ ከዛ ስም ጠሪ ያደርገዋል። ወዳጆቼ የሆናችሁትን ሆናችሁ እንድትቀሩ ከሚፈልግ አስተሳሰብ መፋታት አለባችሁ። መንደሩም እንደሚፈልግ ታውቃለህ? በሌለህ ነገር ያለህን ደምስሰ እንድትኖር ነው የሚፈልገው። በሌለህ ነገር ያለህን ነገር ደምስሰ እንድትኖር ነው የሚፈልገው። ለምሳሌ ስማኝ፣ ያቺ ሴት እኮ እህል አላት፣ ልጅ የላትም አይደል? ሌላ ሰው ደግሞ አለ፣ ልጅ አለው፣ እህል የሌለው። ደስተኛ መሆን ማለት ለሁሉ ጥያቄዎች መልስ ማግኘት ማለት ሳይሆን ባለህ ነገር የሌለህን ነገር ደምስሰ መኖር ማለት ነው። እደግመዋለሁ፣ ባለህ ነገር የሌለህን ነገር ደምስሰ መኖር ማለት ነው። መንደሩ ግን ኑሮ ምን አይነት ነው ካልከኝ፣ በሌለው ነገር ያለውን ደምስሶ ነው የሚኖር።
በሌለህ ነገር ያለህን ነገር ደምስሳት ነው። በቃ ያለ ነው። እኔ የህይወቴን ፕሪንሲፕል ነው ዛሬ እየነገርኳችሁ ያለሁት። አንደኛ የህይወቴን ፕሪንሲፕል ስነግራችሁ ውስንነት ያለው አስተሳሰብ የለኝም። እግዚአብሔርን በእውቀቴ፣ በትምህርቴ፣ በባክግራውንዴ፣ በቸርች አባላት በዚህ መንግስት እንኳን አልወስነውም። በቋንቋ ያልወስነውም እግዚአብሔር ኢስት አፍሪካ ነኝ ያለሁት መሆን የምችለው ሯጭ ብቻ ነው አልልም። ምን ነው አልወስነውም እግዚአብሔር። አንደኛ። ሁለተኛ ኑሮን ቀለል አድርጌ ነው የሚያስደስተኝ። ኑሮ ቀለል አድርጎ መኖር፣ ቀለል አድርጌ መኖር የሚያስደስተኝ። የተካበደ ኑሮ ደስ አይልም። ከማጣላት ይልቅ ማስታረቅ ያስደስተኛል። ስለዚህ የመንደር አስተሳሰብ ግን ከማስታረቅ ማጣላት ያስደስታቸዋል። አንድ እውነት ልንገራችሁ፣ መንደሩ እጅህን ሲበላህ እግርህን እያከከህ ያስቃል። እጅህን ሲበላህ እግርህን እያከከህ ያስቃል። አጉልቼና በከባድ ቦልድ አድርጌ የማስበው የሆንኩትን ሳይሆን ልሆን ያለው መንደር ሰዎች ይናገሩልኝ፣ ሰዎች ይኖሩልኝ፣ ሰዎች ይማሩልኝ የሚል የበረሃ አስተሳሰብ ነው። ሰዎች ይኖሩልኝ፣ በቃ ኑሮዬን ሰዎች ይኖሩልኝ። ሰው ይኖርልኝ አትበሉ። ሰው ይስራልኝ አትበሉ። ሰው ይግዛልኝ አትበሉ። የሆናችሁትን ሆናችሁ ለመቅረት አታስቡ። try your best። በእጃችሁም በእግራችሁም ተፍጨርጨሩ። ሰዎችን ጥገኛ ያደረገ አስተሳሰብ እኔን ውጤታማ ያደርገኛል ብላችሁ እንዳታስቡ። ከማን ምን መስማት እንዳለባችሁ በትክክል ማዳመጥ አለባችሁ። በትክክል መለየት አለባችሁ። አስተሳሰባችሁ፣ አመለካከታችሁ የህይወታችሁን አቅጣጫ ይወስናል። የህይወት አቅጣጫችሁ ደግሞ የምትደርሱበትን ግብ ይወስናል። አስተሳሰብ ላይ ቬሪ ሲሪየስ መሆን አለባችሁ። አመለካከታችሁ አቅጣጫችሁን ይወስነዋል። አቅጣጫችሁ የምትደርሱበትን ይወስነዋል። ለምንድን ነው እንደዚህ አይነት ነገር የምትነግረን ብላችሁ ካላችሁኝ እኔ ብዙ ሪስፖንሲቢሊቲ አለብኝ። እዚህ ውስጥ ያላችሁ ኦልሞስት ኦል ያንግ ናችሁ። ህይወታችሁ ያሳስበኛል። በጣም ነው ያስጨንቀኝ ህይወታችሁ። እግዚአብሔር ወዳየላችሁ የህይወት ከፍታ መምጣት አለባችሁ። እሱ መሆን ካለበት ደግሞ አንዳንድ ጊዜ እንደዚህ አይነት ነገር አድምቼ ልነግራችሁ ይገባል። ከጊዜያዊ ክብራችሁና ምቾታችሁ ውጡ። አመለካከት በአንድ አዳር አይገነባም። አመለካከት በአንድ አዳር አይገነባም። በአንድ አዳርም አይፈርስም። it takes time። by the way state of spirit ወልዳችሁ መቀየር አይደለም የሚከብደው፣ አመለካከት መቀየር ነው የሚከብደው። ሰው በኢየሱስ ነው state of spirit ወርልዱ የሚቀየረው። በቃ ስታምን አውቶማቲካሊ ኃጢአተኛ ነበር ጻድቅ ትሆናለህ። አቤት። ከዛ በኋላ ግን እየታደሰ የሚሄደው አስተሳሰብ ነው፣ አመለካከት ነው እየታደሰ የሚሄደው። ስለዚህ ከመናቅ ይልቅ በማክበር ተደሰቱ። ከማጣላት ይልቅ በመደገፍ በማስታረቅ ተደሰቱ። ከመንደርተኛ አስተሳሰብ ውጡ። ከአሉ ሰፈር ውጡ። የመጨረሻ በመተሃት አትመኑ። በታምራት እግዚአብሔር የታምራት አምላክ ነው፣ የድንቅ አምላክ ነው። ይሄም 100% እናምናለን። 100% አምናለሁ። ነገር ግን በሂደትም እመኑ። በሂደት በፕሮሰስ እመኑ። ከመንደር አስተሳሰብ ውጡ። ከመንደር አስተሳሰብ ፈውሳችሁ፣ በረከታችሁ ያለው ከእንደዚህ አይነት አስተሳሰብ ስትወጡ ነው። ይኸው እግዚአብሔር ምስክሬ ነው። ዝም ብሎ ኤክስፔክት ከሚያደርግ አስተሳሰብ ከመንደር አስተሳሰብ ውጡ። ከዚህ ሀገር ከመውጣታችሁ የሚቀድመው ካላችሁበት አስተሳሰብ መውጣት ነው። ከድህነት ከመውጣታችሁ የሚቀድመው ካላችሁበት አስተሳሰብ መውጣት ነው። በዚህ አስተሳሰብ ውስጥ ሆናችሁ አትወጡ። ኢቭን በአገልግሎት ራሱ መውጣት የሚቀድመው በአስተሳሰብ ከመውጣት። ሰው በአስተሳሰቡ ሳይወጣ በአገልግሎት አይወጣም። በአስተሳሰብ ነው። አንድም ቦታ እንደው በጣም ለጠጠውና ወሰደው እንዳትሉኝ እንጂ አንድም ቦታ እግዚአብሔር ለእስራኤላውያን ሲገለጥ መንደር ውስጥ ተገልጦ ያውቃል። ከመንደር አውጥቶ ነው የሚያወራቸው። እዛ ብዙ ነገር የሆኑበት ሰፈር ውስጥ አይገለጥላቸው። ከመንደር ፈቀቅ አድርጎ ነው የሚገለጥላቸው።
ከመንደር ፈቀቅ በሉ፣ ከሚወራበት ፈቀቅ በሉ።